ምዕራፍ 28 አካዝ መንገሥ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም ለበዓሊም ቀልጠው የተሠሩትን ምስሎችን ሠራ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታውም መስገጃዎችና በተራሮችም ላይ በለመለመውም ዛፍ ሁሉ በታች ይሠዋና ያጥን ነበረ። ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎ ሰጠው። ሶርያውያንም መቱት። ከእርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ አመታት መታው። የአባቶቻቸውንም አምላክ እግዚአብሔርን ትተውት ነበርና የሮሜልየ ልጅ ፋቁሔ በአንድ ቀን ከይሁዳ 120,000 ገደለ። ሁሉም ጽኑዓን ነበሩ። ከኤፍሬምም ወገን የነበረ ኃያል ሰው ዝክሪ የንጉሡን ልጅ መዕሤያንና የቤቱን አዛዥ ዓዛሪቃምን ለንጉሡም በማዕረግ ሁለተኛ የሆነውን ሕልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 200,000 ሴቶችን ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከእነርሱ ወስደው ወደ ሰማርያ አገቡ። በዚያም ዖዴድ የተባለ የእግዚአብሔር ነቢይ ነበረ። ወደ ሰማርያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው፣ እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለ ተቈጣ በእጃችሁ አሳልፎ ሰጣቸው። እናንተም ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች ሆነው ይገዙላችሁ ዘንድ ታስባላችሁ። ነገር ግን አምላካችሁን እግዚአብሔርን የበደላችሁት በደል በእናንተ ዘንድ የለምን? አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ ዓዛርያስ፣ የሜሽሌሞትም ልጅ በራክያ፣ የሰሎሙም ልጅ ይዝቅያ፣ የሃድላይም ልጅ አሜሳይ ከሰልፍ በተመለሱት ላይ ተቃወሟቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንንና በደላችንን ታበዙብናላችሁና የተማረኩትን ወደዚያ አታግቡ፣ በደላችን ታላቅ ነውና የመቅሰፍቱም ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞቹም ምርኮኞቹና ምርኮውን ባለቆችና በጉባኤ ሁሉ ፊት ተዉ። በስማቸውም የተጻፉ ሰዎች ተነስተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩ ሁሉ ከምርኮው አለበሷቸው፣ አጎናጸፏቸውም፣ ጫማም በእግራቸው አደረጉላቸው። መገቧቸውም፣ አጠጧቸውም፣ ቀቧቸው። ደካሞቹንም ሁሉ በአህዮች ላይ አስቀመጧቸው። ዘንባባም ወዳለበት ከተማ ወደ ኢያሪኮ ወደ ወንድሞቻቸው አመጧቸው። ወደ ሰማርያም ተመለሱ። በዚያን ጊዜ ንጉሡ አካዝ እርዳታ ፈልጎ ወደ አሦር ንጉሥ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳን መትተው ብዙ ምርኮኛ ወስደው ነበርና፣ ደግሞም በፍልስጤማውያን በቈላውና በደቡብ በኩል ባሉ በይሁዳ ከተሞች አደጋ ጥለው ነበር። ቤተ ሳሚስና ኤሎንን፣ ግዴሮትንም፣ ሶክንና መንደሮቿን፣ ተምናንና መንደሮቿን፣ ጊምዞንና መንደሮቿን ወስደው በዚያ ተቀምጠው ነበር። የይሁዳም ንጉሥ አካዝ እግዚአብሔርን ክዷልና ከእርሱም እጅግ ርቋልና እግዚአብሔር ስለ እርሱ ይሁዳን አዋረደው። የአሦርም ንጉሥ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሡና ካለቆቹም ቤት እኩሌታውን ገፈፈ፣ ለአሦርም ንጉሥ ሰጠ። ነገር ግን አንዳች አልተጠቀመበትም።
ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመቱትም ለደማስቆ አማልክት የሶርያንን ነገሥታት አማልክት ረድተዋቸዋልና እኔም ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው፣ የእግዚአብሔርንም ቤት ደጅ ቆለፈ። በኢየሩሳሌምም ማዕዘን ሁሉ መሠዊያ ሠራ። በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎችን አሠራ። የአባቶቹንም አምላክ እግዚአብሔርን አስቈጣ። የቀረውም ነገርና ሥራው ሁሉ የፊተኛውና የኋለኛው እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። አካዝም ከአባቶቹ ጋር አንቀላፋ፣ በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም ሕዝቅያስ በእርሱ ፋንታ ነገሠ።